ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሃይሚ ቤቱን ለቃ ልትወጣ ነው። ብሩኬ ነው ባለፈው የወጣ፣ አሁን ደግሞ ሃይሚ ናት። እንግዲህ ምንም ማድረግ አልችልም። ምክንያቱም ብሩኬ ባለፈው ያው ምንም ማለቴ የሃይሚ አወጣጥና የብሩኬ አወጣጥ ይለያል። ገባችሁ አይደለ? ሃይሚ የምትወጣው ሴቶች እየመጡ ህይወቷን እየበጠበጡ ስለሆነ ነው። ገባችሁ አይደለ? ብሩኬ ደግሞ የወጣው ሃይሚ አብሬ አልኖርም ስላለችው ነው። ገባችሁ አይደለ? ስለዚህ እኔ የእውነት ነው ምላችሁ። ገባችሁ? እዚህ ጋር ስራም ነው በሉ የፈለጋችሁትን በሉ። ነገር ግን ሴት ልጅ ኦኬ፣ በዚህ ልክ እንዴት ነው እኔ እንጃ። ጭራሽ እኔ እንጃ ኬት ማለቴ እንዴት ማለቴ ማይቻል ነገር ነው። ሲጀመር አይቻልም አይደረግም። ገባችሁ አይደለ? እኔ ባለቤቴ ላይ ወይም ደግሞ ፍቅረኛዬን አንድ ሴት አፍቅራ እስከ ቤት ድረስ ተከትላ መጣ ከዛ እኔ በሰላም ልሸኛት ይሄ ትበላለች። ይሄንን ማለት ነው ገባችሁ አይደለ? በሰላም አልሸኛትም፣ ከቤቴም አትወጣም። ገባችሁ አይደለ? ነገር ግን ልንገራችሁ ኦኬ፣ እዚህ ጋር ይቺ ልጅ የመጀመሪያ አይደለችም። ገባችሁ? ብሩኬም ሆነ ሃይሚም ቻናል ከፍተው ሲሰጡ የመጀመሪያ አይደለም ለዚች ሴት ማለት ነው። ገባችሁ አይደለ? ለብዙ ሰዎች ከፍተዋል ዩቲዩብ። ገባችሁ? ስለዚህ ደግነት ምናምን የሚባለው ነገር እኔ አልሰማም። ብሩኬም ሆነ እና አብርሃምም ሆነ በጣም ብዙ ዩቲዩበሮች ኦኬ አብሮ የሆነ ሴትን ያመጣሉ፣ አብራ ትተውናለች፣ ትንሽ ድራማ ትሰራለች፣ ከዛ ቻናል ይከፈትላታል ወይም ደግሞ ይከፈትለታል። ይሄ ያለ ነገር አዲስ አይደለም። ገባችሁ? አዲስ አይደለም። ኦኬ እቺ ልጅ ቻናል ተከፈተላትም አልተከፈተላትም ገባችሁ? እነ ብሩኬ ጋር መጣችም አልመጣችም ኢቭን እንኳን ቻናል ተከፍቶላት እኮ አልፈለገችም። ብሩኬን ፈለገችው። ቻናል ባይከፈትላት ራሱ ልጅቷ ብሩኬን ፈልጋ እንደምትመጣ ማወቅ አለባችሁ። ገባችሁ አይደለ? ሌላ ሰዎች ወይም ደግሞ ብሩኬና ሃይሚ ቻናል ከፍተው ሲሰጡ ምን ያክል ደስተኛ እንደሚሆኑ የነበሩት ሰዎች አሉ፣ በጣም ብዙ ሰዎችን ሲያመጡ ማለት ነው። እቺ ግን ገና ዩቲዩብ ከፍተው ሲሰጣት ደስ አላላትም። በጣም ነበረ ቅር ያላት። አነጋገሯ ሁሉ ያስታውቃል። ገባችሁ አይደለ? ስለዚህ እቺ ልጅ ኦኬ ተከፈተላትም አልተከፈተላትም ብሩኬን ነው የምትፈልገው። ብሩኬን ተከትላ መምጣቷም አይቀርም ነበረ። ሲጀመር ስለተከፈተላት አትፈልግም። የምትፈልገው ብሩኬን ነው፣ መለያየትም አትፈልግም። ተከፍቶላት ወይም ደግሞ እንለያያለን ስላለ ነው ማለት ዩቲዩብ ከፍቶላት ብሩኬ ደግነት ይዞት ኦኬ ከዛ በኋላ ደግ ስለሆነ እሺ ከዛ እንለያያ ከዚህ በኋላ ይሄ ላንቺ ከፍቼልሻለሁ ከዚህ በኋላ ስሪ እኔና አንቺ እንደ ጓደኛ እንቀጥላለን ስላለ ነው ያፈቀረችው ልትሉ ነው? አይደለም። መጀመሪያም ታፈቅሯለች፣ መጀመሪያም ትወደዋለች። ኦኬ ዩቲዩብ ከከፈተላት በኋላ አይደለም ያፈቀረችው ወይም ደግሞ ከሱ መለየት ስሜቱ የመጣላት ዩቲዩብ ከከፈተላት በኋላ አይደለም፣ መጀመሪያም ነው። ነገር ግን ወንዶች ማወቅ ያለባችሁ ፍቅረኛ ካላችሁ ሚስት ካላችሁ ከ10 ሴት ጋር እየሄዳችሁ አትለጣጠፉ። ሚስታችሁን ለማስቀናት ወይም ደግሞ ሚስታችሁን እጃችሁ ላይ እንድትገባ ስለተጣላችሁ እኔ እኮ ግርም የሚለኝ የድሮ አባቶቻችን ወይም ደግሞ ማንም ሰው ኢትዮጵያ ውስጥ ማለት ነው ኦኬ ከሚስቱ ጋር ሲጣላ ሽማግሌ ይልካል፣ ሁለቱ ሰው ወይም ደግሞ የሱ አባትና የሱ አባት ኦኬ ያስታርቃል። እኛ የምናውቀው ይሄንን ነው እንጂ የምን እንትን ማለት ነው ይሄ እንትን ነው። ቆይ ሴት ደርቦ ኦኬ ከሚስትየው ጋር ወይም ደግሞ ከፍቅረኛው ጋር ሲጣላ ሌላ ሴት አምጥቶ አስቀንቶ አብሮ ከሷ ጋር እንደተኛ ሆኖ ወደሷ ለመሳብ ምናምን ቀንታ እንድትሄድ ምናምን የሚደረው የት ሀገር ነው? የጻጻን ጫውታ ነው እንዴ? የት ሀገር ነው ንገሩኝ እስቲ። የት ሀገር ነው ጥፋት የሚደረበው? የት ሀገር ነው እናንተ ከሚስታችሁ ወይም ደግሞ ከባላችሁ ጋር ተጣልታችሁ ሌላ ወንድ ደርባችሁ ባላችሁ ቀንቶ እንዲመጣ ታደርጋላችሁ? እስቲ እውነት አውሩ። እስቲ እውነት አውሩ። እህቶቻችሁ ላይም እናንተ ላይም ወይም ደግሞ እናት አባቶቻችሁ ላይ የምታውቁት ሰፈራችሁ ላይ የምታውቁት እንደዛ ነው? ባልና ሚስት ተጣልተው ሌላ ወንድ ወይም ደግሞ ሴቷ ወይም ደግሞ ባልየው ሌላ ሚስት ወይም ደግሞ እሱ ደግሞ ሌላ ወንድ አብራ ተኝታ ወይም ደግሞ ቪዲዮ ልካ ምናምን ነው የሚያስቀኑት እሷን ወደ ራሱ ለመውሰድ። እና ብሩኬ ግን የሚያደርጉት ይሄንን ነው ኦኬ። ከዛስ ያ የመጡት ሴቶች እነሱን ያፈቅራሉ፣ ከዛ ካንተ ጋር መለየት አልፈልግም ይላሉ። እና ምን ደግነት ነው? ደግነት ነው አይደለም። አልሰማም። ደግነት ነው ምናምን የዋነት ነው ምናምን አልሰማም።
እንደዚህ አይነት ቀልድ የለም። መጀመሪያ ጥፋትን አርመ ከሷ ጋር መታረቅ። ኦኬ ያቺ አርግዛ መጣ እሱን ሳትፈታ ሌላ ሴት ደርበ ራስ ለጣጣ መጣ። ጥፋት እንዳለ የራስ ነው፣ የሃይሚ አይደለም። አለቅ እንዴ የምን እንትን ነው? የምን የዋ ነው? የዋነት አይደለም ይሄ፣ የዋነት አይደለም። ሃይሚ ደግሞ ሰላምሽን ለማግኘት ብትወጪ ደስ ይለኛል ከዚህ ቤት። አለቅ 10 ሴት እየመጣ ላይሽ ላይ የሚፈንጭበት ቤት አይደለም። አንቺንም ደግሞ ማስከበር ያለበት ብሩኬ ነው። አለቅ የትላንትና ቪዲዮ ላይ ይበቃል። ኢቭን እንኳን ከቻለ በጥፊ መተዋት፣ ካልቻለ ደግሞ ሁለተኛ ስልኬ ላይ እንዳትደውይ ብሎ ማባረር ሲገባው ከሷ ጋር ወጥቶ ሊወያይ ነበረ። የኔ እናት ማለት ነው። ገባሽ አይደለ? እንደዚህ አይነት ወንድ በአፍንጫዬ ኦኬ፣ በአፍንጫዬ የፈለገ ለምን አላፈቅረውም? ጥርግ ሴቶች እኮ ጀግና ነን። በአንድ እግራችን እንቆማለን። በአሁን ሰዓት አብሶ ሴቶች ማለት ነው የምናስተዳድረው እኮ እኛ ሴቶች ነን ወንዶችን። ደግሞ ማይነጋ ሌሊት የለም። ይሄም ሌሊት ነጋ። በጣም ከባድ ስሜት ውስጥ ነበርኩኝ። ግን በቃ ይነጋል አይደል? ያልፋል ሁሉም ነገር እና ይሄም ቀን እንደሚያልፍ አውቃለሁ። ግን ከዚህ በላይ መቻል ከዚህ በላይ ለእኔ ብሎ በሚያመጣቸው ሴቶች እሱ ማይሆን ወጥመድ ውስጥ እየገባ ሌላ ነገር ውስጥ እኔንም እየከተተኝ ነው እና ከዚህ ነገር ደግሞ መውጣት እፈልጋለሁ። አውቃለሁ አሁንም ማናችሁ የምትሆኑ ከጎን ሁኚ በዚህ ሰዓት ምናምን እንኳን አይደለም በዚህ ሰዓት ያኔ እንኳን ቤተሰብ እዚህ ጋር ማለት ነው ሃይሚ እኔን ለማግኘት ብሎ ወጥመድ ውስጥ እየገባ ነው፣ እኔም እየገባው ነው ያለችው ማለት ነው። ማንም ሴት ደግሞ በእኛ አገርም ሆነ ነግራቸዋለሁ፣ ድጋሚ ማውራትም ማስረዳትም አይጠበቅብኝም። ገባቸው አይደለ? ብሩኬ ጥፋት አጥፍቷል። ኦኬ አንዴ ጥፋት አጥፍቷል አይደለ? አስረግዘኛል ብላ መታለች ሴቷ። እሷን ኦኬ በምንም አድርጎ ኦኬ ከሷ ጋር ያለውን ነገር ከሃይሚ ጋር መፍታት ሲገባው ኦኬ ነገሩ ያው ስለሆነ ነው። ገባችሁ? ከሱ ጋር ስለተያዘ ነው አሁን ማውራው ማለት ነው። ሌላ ሴት ድጋሚ ሃይሚን ወደ ራሱ ለመሳብ ሌላ ሴት ለማስቀናት አመጣ። ሴቷ ግን ምን እያለች ነበረ? አንተ 10 ብትወልድ ምናምን ካንተ ጋር እቀበላለሁ ምናምን ችግር የለውም እያለች እየተለጠፈች ነበረ ስትመጣ ማለት ነው። ኦኬ ስለዚህ ራሱ ነው ጥፋት ያመጣው። ጥፋት ላይ ጥፋት ደረበ። ስለዚህ ሰው ሲጣላ ሃይሚና ብሩኬ ስትጣሉ ሰውን እኔ እንጃ አላውቅም። ሲጀመር ዩቲዩበሮች ላይ ማለት ነው በስነ ስርዓት እንደ ሽማግሌ ተቀምጦ የሚያስታርቅም የለም። አባቶች ሁሉም ድራማ የለመዱ ናቸው። አለቀ። ሁሉም የድራማ ተዋናይ ናቸው የሚመጡት ማለት ነው እንጂ በስነ ስርዓት ወንድና ሴትን አንድ የተጣሉትን አስቀምጦ ያንቺ ጥፋት ምንድነው ያንተ ጥፋት ምንድነው ብሎ በስነ ስርዓት የሚያወራ ሰውም የለም። ኢቭን እንኳን ጥፋተኛ ያልሆነን ሰው የሚወቅስ ሰው ነው የሚመጣው። እናንተ የምታመጡ ሰው ማለት የሚያስታርቅ አይደለም የሚያጣላችሁ እንጂ። ገባችሁ አይደለ? ስለዚህ የት ሀገር ነው? እኔ ኮሜንት ጻፉልኝ። የት ሀገር ነው ባልና ሚስት ተጣልቶ ወንድና ሴት ሌላ አምጥቶ ቀንታ ቤት ትገባለች ብሎ የት ሀገር ነው እንደዚህ አይነት ነገር የሚደረው? ዓለም ላይ የት ሀገር ነው? ጥቀሱልኝ እስቲ ጥቀሱልኝ። በቡታጀራ ዩቲዩበሮች ነው እንጂ ይሄንን የለመን ነው። የት ሀገር ነው ይሄ ነገር ያለው ማለት ነው? የት ሀገር ነው? አብርሃም ሄርሜላን አምጥቶ ሩታ ቤት እንድትገባ እንዳስቀናት ብሩኬ ደግሞ ሴቷን አምጥቶ ደግሞ ሃይሚ ቀንታ ቤት ከሱ ጋር እንድትታረቅ አደረገ። ጥፋቱ ላይ ጥፋት ማለት ነው። ሄርሜላስ አሁን አፈቀርኩ ብላ ልክ አብርሃም ጋር ቀጠለች። እቺም ልጅ ደግሞ አሁን ብሩኬን አፈቀርኩ ብላ ከብሩኬ ጋር ትቀጥላለች። ሃይሚ ከቤት ትወጣለች፣ ልጅቷ ደግሞ ከብሩኬ ጋር ትሆናለች ማለት ነው። ብሩኬ ደግሞ አንቺ ቤት ስላልገባሽ ከቤት ከወጣች ማለት ነው። መጨረሻውን አላየውም ቪዲዮን። ኦኬ ከቤት ከወጣች ማለት ነው ሃይሚ ቤት እንድትገቢ ብዬ ስለዚህ ከሷ ጋር ሆንኩኝ እንድትመጪ ብዬ ቀንተሽ ብዬ ምናምን ብሎ ከልጅቷ ጋር ይሆናል። ጠብቁ። የአብርሃም ድራማ ነው አሁን እነ ብሩኬ ጋር እየተደገመ ያለው ማለት ነው። አያችሁ ስመው ነው የምትለየው ራሱ ማለት ነው። ብዙ ወንዶች አላችሁ። ሃይሚ ብቻ አይደለችም። አንድ ሴት የእናንተ ልብ ማለት ሙሉ ልብ ወንዶች ሲጀመር ጭንቅላታችሁ ውስጥ ሌላ ብዙ ሴቶች ነው ያሉት። ገባችሁ አይደለ? ሴቶች ግን አፍቅራ ልቧን ሙሉ ልቧን ለእናንተ ሰጥታ ኦኬ ካፈቀረች ግን ሌላ ወንድ ጋር አትሄድም ከኔ ውጪ። ኦኬ ሌላ ወንድ የሚያያትም አይመስላችሁ ምናምን ከእናንተ ውጭ። እናንተ ግን እንደፈለጋችሁ መሆን እንደምትችሉ በቃ እንደዛ ነው የምታስቡት። ገባችሁ አይደለ? ሲጀመር እኮ ወንድ ልጅ ማለት ነው ልንገራችሁ፣ እናንተ ቆርጣችሁ
ከሌላ ወንድ ጋር ብትሄዱ ራሱ አግብታችሁ ብትወልዱ ራሱ እናንተን ማግባት ይፈልጋል። በዚህ አጋጣሚ ማለት ነው። ሴቶች ግን የምንለየው ኦኬ፣ አንዴ ቆረጥን ነው። ያ ሰው ዞር ብለንም ማየት አንፈልግም። የፈለገ አይነት ነገር ቢሆን ኦኬ፣ ከፈለገ ፈረንጅ ጋር ቢሄድ ራሱ አንፈልገውም። ምንድነው ጮህ? ተሰናበተክ ነው። የት ነው ተሰናበች? ሲጀመር ማለት ነው ቤተሰብ ሃይሚ ያወራችሁ ነገር ላይ ያላወራሁት ነገር ማለት ነው። ብዙ ሰው አለ ከጀርባዬ ምናምን ያለችው ማለት ነው አሉ እና ሐሰን አሉ። ባለፈው ያወራውን ሰምታችኋል። ብሩኬ ሲያገባ ለምን የፈለገ አያገባም? አንተ ሚዜ መሆን ብቻ ነው የሚጠበቅ፣ የፈለገ ሴት ያገባ ምናምን እያሉ አሉ። እነሱን ነው እሺ የጠቀሰችው። ገባችሁ እንጂ ከኦዲየንስ አንድም ሰው ጠላት የለም። እርስ በራሳቸው ነው ጠላት። ገባችሁ? እስከ እስከምትጣጥም ነው ቁጭ ብላ እየጠበቀኝ ነው። መኪና እየጠበቀኝ ነው። ምንድነው? እስቲ ቁጭ ምንድነው የሚያስኬድሽ? በእግዚአብሔር ምንድነው የሚያስኬድሽ? ምንድነው የሚያስኬድሽ? ኧረ ምንም ዝም ብዬ ከመሬት ተነስቼ መሄድ ፈለግኩ። ቅመም የሚስምበት ምንድነው? ምን ነው የምትይው? እኔ ምንም ይሄን አላልኩም። በእግዚአብሔር በቃ መሄድ ነው የፈለግኩት። ከዚህ ቤት መውጣት ነው የፈለግኩት። እሺ ወጥተሽ እስከዚያስ? በቃ ባለሁበት ሰላም ይሁን። እንደዛ ነው የሚሻለው። ብሩኬ በቃኝ። እኔ እንዴ እኔ ምን አደረኩ? እኔ አንተ አጠፋህም አላጠፋህም እኔ የኔ ጥፋት ምንድን ነው? እኔ ምን አደረኩ? እኔ አንተ አጠፋህም አላጠፋም። ልጅቷ ዝም ብላ ከመሬት ተነስታ ነው ያፈቀረችው። ምንም አላጠፋም ብሩኬ። ኦኬ ጥፋት የለብህም። ጥፋቱ የሃይሚ ነው። ምንም አላጠፋም። አባቴ ምን አጥፍተህ እንዴ? አንተ ምስኪን ጥፋት ታውቃለህ እንዴ? አታውቅ። ምንም አላጠፋም እንዴ? እንዴት ጥፋትን ታውቃለህ? ጥፋም እኔ ነግሬያለሁ። ጥፋትህ መጀመሪያም ተናግሬያለሁ። የዋህነትን በልክ አድርገው ብያለሁ እኮ መጀመሪያም አይደል እንዴ? እና የዋህ ስለሆንኩ ብቻ ጥለሽኝ ትሄጃለሽ ነው? እንደዛ መሆን ያለበት በአንተ የዋህነትን የምን የዋህነት ነው? እኔ ሃይሚ ራሱ በጣም ነው የምትገርምኝ። የምን የዋህነት ነው? እስቲ አሰርዱኝ ለኔ። ብሩኬ የዋህ ሆኖ ይሄ ነገር የተፈጠረው ቦታ ንገሩኝ። ምን ዩቲዩብ ስለከፈተላት የዋህ ሆኖ ነው ዩቲዩብ የከፈተላት ልትሉ ነው? ነገሩ እኮ የተፈጠረው እኮ ከዩቲዩብ ሳይከፍት ቅድሚያ ነው። ገባችሁ አይደለ? አንተን ሳገኘ እንደ ሕፃን እስቃለሁ፣ አንተን ሳገኘ ልቤ ደስ ይላል፣ ስሜቱን ግን አላቅም ያለችው እኮ ብሩኬን እኮ ዩቲዩብ ከከፈተላት በኋላ እኮ አይደለም ያገኘችው። ከዛ በፊት ደጋግማ ባገኘችው ባንከባከባት ነው እሺ ያፈቀረችው። ገባችሁ አይደለ? አሁን ደግሞ አይዲ ልትቀይሩ ነው። ብሩኬ የዋህ ስለሆነ ልጅቷ አፈቀረች ምናምን ልትሉ፣ የዋህነቴ ጎዳይ ምናምን ልትሉ፣ ኧረ ተው እንጂ እንዴ። እኔ ለወደፊት እንኳን እኮ ዋስትና የለኝም። እኔ ሁለተኛ እንደሆንኩ እየተሰማኝ ነው። የምን ሁለተኛ? አላውቅም እንዴ እዚህ ቤት የሚመጡት በሙሉ ራሳቸው እንዴት እንደሚናገሩኝ እኔ ጭራሽ ብሩኬ በቃ ተወኝ እንዴ። እኔ በቃ ሰልችቶኛል። እኔ አይሰለቸኝም በእግዚአብሔር። እኔ ምን ላድርግ? ኧረ እንዴ ምን አንተ በቃ እኔንም ተረዳኝ። ለምንድን ነው የማልሄደው? ብሩኬ በእናትህ ተወኝ በቃ። እኔ እኮ የእሷን ስሜት እኔ አላመጣሁም አይደለ? እኔ እንደዛ ሆነሽ አስቢልኝ አይደለም አይደለ እኮ በቃ እሺ ተወኝ። እኔ መሄድ እፈልጋለሁ በቃ። እኔ ለራሴ ሰላም ስል መሄድ እፈልጋለሁ። እኔ በእግዚአብሔር መጨቃጨቅ ምናምን ድክም ምን አይነት በቃ ሸኝኝ በሰላም። እኔ የትም ልሄድ። አሁን ሃይሚ ከቤት ከወጣች ደግሞ የበለጠ ብጥብጥ ነው የሚጀምረው። የበለጠ ክፍተት ነው የሚፈጠረው ማላቸው ነው ማለት ነው። ሴቶች ይመጣሉ ከብሩኬ ጋር ለመኖር ይፈልጋሉ። ኦኬ ሃይሚ ስለወጣች በቃ አስገቧት ምናምን። ስለዚህ በቃ ከነገርኩህ አታስቀምጠኝ። እሺ አይደለም ንገሪኝና እኔ ምን ልበላቸው? እኔ ምን ላድርጋቸው? አላውቅም። በቃ የምታደርገውን ነገር አድርግ። ኦኬ በቃ አንተ ማድረግ ያለብህን ነገር አድርግ። በጣም ብዙ መማር መታረም ይቀርሃል አንተ። በቃ መልካም ሁሉ እመኝልሃለሁ። ከዚህ በላይ ነው ይላል። በሰላም እስከ በር አስወጣኝ። ሻንጣውን እንዴት ነው አንጨቃጨቅሽ? ዝም ብሎ ከመሬት ተነስቶ የሚወጣ እኔ ልውጣልሽ። በቃ መውጣት ሁሌ በዚህ ጉዳይ እንጨቃጨቅ። እወጣለሁ አትወጪም? እዚህ ቤት ውስጥ አንድ መጥፎ ነገር የሚያስታውሰኝ ነገር አልፈልግም። በየጊዜው እዚህ አንተ ወጥተህ እኔ እሺ እዚህ ቤት እነሱን የመቋቋም አቅም አለኝ የለኝም። ተቆጣሽኝ አይደል? ቁጭ ብዬ አይዋልኩት። ምን ታወራታለህ? ልናገራት በቃ ምን ትናገራታለህ? እንደ ሰላት ነው ተበጠበጥኩኝ። ይኸው ሰላሜን አጣሁ እኮ። ለምን እንዲህ እንሆናለን? እሺ እኮ ግልጽ አይደለም። ለምን እንሆናለን እንደዚህ? ለምን እንጣላለን? ሲጀመር እኮ ማለት ነው ልንገራቸው። አሁን እኮ ለእነሱ ብላቸው አንደኛ ቤት አትቀይሩም። ገባቸው አይደለ? ብሩኬ ማለት ነው ስልክን ትዘጋለህ። ኦኬ የመጨረሻ ማስጠንቀቂያ ትሰጣታለህ። ኦኬ ምንም አታመጣም ሌላ ምንም። አንድ ሰው አፍቅሮ ኦኬ ሴትም ሆነ ወንድም ማለት ነው አልፈልግሽም ካለ አልፈልግም ነው። በግድ ማንም ሰው አያገባም። ገባቸው አይደለ? ስለዚህ አልፈልግሽም ማለት ነው። ሌላ ምንም አይመጣም። ለምን ማንደስ ተጣለው እኮ ሰላም ነው ያልኩት። አንተ እኮ እስካሁን ድረስ እንደዚህ አይነት ነገር ውስጥ የምታስገባኝ አይደለ? የት እንዳለሽ
ከዛስ? እሺ ምን ችግር አለው? እኔ ብሸኝሽ ስለአንቺ አያገባኝም እንዴ? እኔ ለምንድን ነው የምከለኪኝ? ሁሉንም ነገር ከልክለሽኝ እሺ ልልሽ እኮ አልኩኝ። አረ ሰላም ይነሳኝ በጠበጥከኝ አልሽ። እሺ እኔ ልሸኝሽ አልኩኝ እንዴ። እሺ በይኝ በቃ አታስቢኝ በእግዚአብሔር እንዴ። አንዱን እንኳን እሺ በይኝ። እኔ አይሰለቸኝም እንዴ? እኔ አይደክመኝም እንዴ? እኔ አይመረኝም፣ አያስጠላኝም። አትጮሻ፣ ሌላ ሰው እንዳይሰማ። ማንም ይስማኝ። እኔ ባቴ እንደዚህ ተጨቃጭቃችሁልኝ የምሬን እኮ ሴቷን እኮ ማስጠንቀቅ ትችላላችሁ። ሁለታችሁም ሳትለያዩ ሃይሚን ከቤት ሳትወጣ ብሩኬም ከቤት ሳትወጣ ማለት ነው። ልጅቷን አስጠንቅቃችሁ ማባረት ትችላላችሁ። ምንም አታመጣ። ደስ ይለኛል ግን ደግሞ እንዴ እሺ በመጣው ሴት ሁሉ እኔና አንቺ እንጣላለን ሀይሚ የምሬን ነው ደግሞ ማለት ነው። ብሩኬ ደግነቱ እዚህ ጋር ነው አሁን። እሺ ሌላ ደግነት ምንም የለም። እዚህ ጋር ነው ደግነቱ። ገባችሁ? ሻንጣውን ጭኖ መኪና ውስጥ ከዘል ሊሸኛት ነው። በሩን ቆልፎ ማለት ነው። ቁልፉን ማንሳት ይችላል። ከቤት አትወጭም፣ የት ነው የምትሄጂ? እነሱን እኔ አስጠንቅቃለሁ ብሎ ማድረግ ይችላል። ገባችሁ አይደለ? ሻንጣውን ጭኖ ሄዳለሁ ስትል ፈቅዶላት፣ ኦኬ የራሷን ፍላጎት ማሟላቱ እሺ ማለቱ ጥሩ ነው። ገባችሁ አይደለ? ነገር ግን እነሱ ሁለተኛ እዚህ ቤት አይመጡም። አስጠነቅቃታለሁ፣ ነገር ግን አንቺ አትወጭም ብሎ በሩን ቆልፎ ቁልፉን ማንሳት ይችላል። ደግነቱ እዚህ ጋር ነው። ሌላ ምንም ደግነት የለም። ዩቲዩብ ስለከፈተላት ደግነት ምናምን እንዳትሉ። ልቤ አንተን ያለ ይለታ በዛል ናፍቆቱ ይመጣል ትዝታ። ልቤ አንተን ያለ ይለታ ይበዛል ናፍቆቱ። ቤተሰብ ቻው። እሺ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።